ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በተለይ በትላንትናው ዕለት በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች በጀርመን፣ በጣሊያን፣ በፈረንሳይ የተደረጉ ጨዋታዎች አሉ። እንዲሁ በስፔን ደግሞ የኮፓ ዴል ሬይ የፍጻሜ ጨዋታ ትላንትና ምሽት ነው የተደረገው። ከነዚህ ጨዋታዎች ጋር አያይዘን ሰፋ ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከዛ ውጭ ግን ሌሎች ስፖርታዊ ጉዳዮችንም እንመለከታለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣን ወደ እናንተም የማደርሰው። አብራችሁኝ እንድትሆኑ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮጵያ ትልቁን ውድድር ልታዘጋጅ ነው። የዓለም አትሌቲክስ የነሐስ ደረጃ የሚሰጠው የአትሌቲክስ ውድድር ወይም ደግሞ ዋን ዴይ ሚቲንግ ኮንቲኔንታል ቱርን በሀገራችን ኢትዮጵያ ትላንትና መካሄዱ የሚታወስ ጉዳይ ነው። በሚቀጥለው ዓመት ደግሞ በ2027 ኢትዮጵያ የወርቅ ደረጃ የሚሰጠውን ዓለም አቀፍ የአትሌቲክስ ውድድር እንደምታዘጋጅ ነው ይፋ የተደረገው። ሀገራችን ኢትዮጵያን ውድድሩ ለመጀመሪያ ጊዜ የምታስተናግድ እንደሆነ ጭምር ነው የተነገረው። ትላንትና ግን ዓለም አቀፉን ውድድር በስኬት አጠናቃለች። ሀገራችን ኢትዮጵያ ለመጀመሪያ ጊዜ ያዘጋጀችው የዓለም አትሌቲክስ ዋን ዴይ ሚቲንግ ኮንቲኔንታል ቱር ትላንትና በደማቅ ስነ ስርዓት በአዲስ አበባ ስቴዲየም ተደርጎ ተጠናቋል። ዓለም አቀፍ የአትሌቲክስ ውድድሩ በአንጋፋው የአዲስ አበባ ስቴዲየም ሲካሄድ በርካታ ተመልካቾችም ተገኝተው ታድመውታል። ይህንን ውድድር በውድድሩ ስኬታማ የዓለማችን የአጭር ርቀት ተወዳዳሪዎችም ተገኝተው ነበር። አሜሪካዊቷ የኦሎምፒክ ሻምፒዮኖቹ ጋቢ ቶማስ የአጭር ርቀት ውድድሯን በበላይነት አጠናቃለች። ትላንትና በ100 ሜትርም በበላይነት ነው ያጠናቀቀችው። በኢትዮጵያ ለመጀመሪያ ጊዜ የተገኘችው አትሌት ጋቢ ቶማስ ከስፖርት ቤተሰቡም ከፍተኛ ድጋፍ ነው ትላንትና የተሰጣት። የአፍሪካ ፈጣኑ ሯጭ የሆነው ፈርዲናንድ አማንያላም በበኩሉ ያደረገውን የአጭር ርቀት ውድድርም በፍጹም የበላይነት ነው ትላንትና ማጠናቀቅ የቻለው። ኢትዮጵያውያን አትሌቶች በተለያዩ ርቀቶች ተሳትፈዋል። በአጭር ርቀቶችም ቢሆን ጥሩ የሚባሉ ውጤቶችን አምጥተዋል ትላንትና ኢትዮጵያውያን። ከዛ ውጭ ግን በምንታወቅባቸው በ10000 ሜትር ሴቶች አትሌት ፋንታይ አዳነ፣ በ5000 ሜትር ማስተዋል ሙሐባው፣ በ5000 ወንዶች ገመቹ ዲዳ፣ በ3000 ሜትር መሰናክል ገመቹ ጎዳና፣ በ1500 ሜትር ወንዶች አድሃና ካሳይ፣ በ1500 ሜትር ሴቶች አዳኑ ነንቆ፣ በ400 ሜትር መሰናክል ወንዶች ጌታውን ታደሰ፣ በ800 ሜትር ወንዶች መርሲም ካሳሁን፣ በ800 ሜትር ሴቶች ንግስት ጌታቸው። በእነዚህ ርቀቶች ማሸነፍ የቻሉ ኢትዮጵያውያን አትሌቶች ናቸውና ሀገራችን ኢትዮጵያ በሚቀጥለው ዓመት በ2027 ደግሞ የወርቅ ደረጃ የሚሰጠውን የአትሌቲክስ ውድድር እንደምታዘጋጅ ነው ይፋ የተደረገው። ሌላኛው ከሀገር ውስጥ የምናነሳው ጉዳይ የኢትዮጵያ ፕሪምየር ሊግን የተመለከቱ ጉዳዮች ይሆናሉ። ትላንትና ጨዋታዎች ተደርገዋል። መቀሌ ሰባ እንደርታ ትላንትና ድል ቀንቶታል። ከፋሲል ከነማ ጋር ነበር መቀሌ ሰባ እንደርታ ትላንትና ጨዋታ ያደረገው። ጨዋታውንም 3-0 በሆነ ውጤት ማሸነፍ ነው የቻለው። ቦና አሊ 2 ጎሎችን ማስቆጠር ሲችል ቀሪውን 1 ጎል ሚሊዮን ወልዴ ነው ማስቆጠር የቻለው። መቀሌ ሰባ እንደርታም በዚህም ድል ቀንቶታል። ሰባ እንደርታዎች በ4 ደቂቃዎች ውስጥ ነው 3 ጎሎችን ማስቆጠር የቻሉት። በወራጅ ቀጠና ላይ ለሚገኘው መቀሌ ሰባ እንደርታ ትላንትና ሁለተኛ ተከታታይ ድል ማስመዝገቡ በጣም ጥሩ ውጤት ሆኖ በርካቶች እየመሰከሩለት ነው። መቀሌ ሰባ እንደርታ 29 ነጥብ ይዞ 19ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ሌላኛው ወልዋሎ አዴግራት ዩኒቨርሲቲ ወሳኝ ድል ያሳካበት ትላንትና የፕሪሚየር ሊግ ጨዋታን ያደረገው በኢትዮጵያ ፕሪሚየር ሊግ መርሃ ግብር ወልዋሎ አዴግራት ዩኒቨርሲቲ ኢትዮጵያ ንግድ ባንክን ነው 2-0 በሆነ ውጤት ማሸነፍ የቻለው። የወልዋሎ አዴግራት ዩኒቨርሲቲን የድል ግቦችም ነጻነት ገብረ መድንና ፍሬው ሰለሞን ማስቆጠር ችለዋል። ኢትዮጵያ ንግድ ባንክ ተከታታይ ሁለተኛ ሽንፈቱ ሆኖ ነው የተመዘገበው። ትላንትናው ወልዋሎ አዲግራት ዩኒቨርሲቲ ማሸነፉን ተከትሎ ከወራጅ ቀጠናው መራቅ ችሏል።
በአጠቃላይ ኢትዮጵያ ንግድ ባንክ በ34 ነጥቦች 9ኛ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ በ32 ነጥቦች 14ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው ትላንትና የተመለከት ነው። የሀገር ውስጥ መረጃችንን እዚህ ጋር ገታ እናደርግና ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እናምራ። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ33ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። ዛሬ ግን የሚጠበቅ ጨዋታ አለ። ውድ ቤተሰቦቻችን ማንቸስተር ሲቲና አርሰናል የሚያደርጉት ጨዋታ ይጠበቃል። በኢቲሃድ ስቴዲየም ምሽት 12 ሰዓት ከ30 ይደረጋልና የዚህን የጨዋታ ውጤት ግምቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን እንድትቆዩ እንፈልጋለን። ስምና አድራሻችሁን እየጠቀሳችሁ የውጤት ግምቶቻችሁን ጻፉልን። ትናንትና የተደረጉት ጨዋታዎች እንመለስ። የ33ኛ ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ወሳኝ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ወደ 5 ያክል ጨዋታዎች ናቸው የተደረጉት። ቅድሚያ የተደረገው ጨዋታ ምሳ ሰዓት ላይ የተጀመረው የብሬንትፈርድና የፉልሃም ጨዋታ ነው። ይህ ጨዋታ በጣም በትልቅ ጉጉት ይጠበቅ ነበር። ምክንያቱም ብሬንትፈርድ ጥሩ የውድድር ዓመትን እያሳለፈ ይገኛል። የኪት ዋይንስ ቡድን እርግጥ ነው ያለፉትን 4 ተከታታይ ጨዋታዎች በአቻ ውጤት ያጠናቀቀ ቡድን ነበር። ነገር ግን ከቼልሲ ጋር ያላቸው የነጥብ መቀራረብ ቼልሲ 48 ነጥብ ይዞ ነው የትናንትናውን ጨዋታ የተጀመረው። እንዲሁ ብሬንትፈርድም 47 ነጥብ ነበረው። የአንድ ነጥብ ልዩነት በማዕከላቸው ነበርና ብሬንትፈርድ ጨዋታውን የሚያሸንፍ ከሆነ ትልቅ ተቀናቃኝ ይሆናል ወይም ደግሞ የአውሮፓ ውድድሮች ላይ ተሳትፎን ለማግኘትም ሌላ ፉክክር ይኖራል ተብሎም ተጠብቆ ነበር። ነገር ግን ትናንትና እንዲሁ በአቻ ውጤት ነው ያጠናቀቀውና 5ኛ ተከታታይ የአቻ ውጤታቸው ሆኗል። ብሬንትፈርዶች በትላንትና ዕለት ባለፉት 5 ጨዋታዎች በተከታታይ በአቻ ውጤት ነው በፕሪሚየር ሊጉ ያጠናቀቁት። የኪት ዋይንስ ቡድን ትላንትና ከፉልሃም ከማርኮ ሲልቫ ቡድን ጋር ነበር ጨዋታውን ያደረገው። ጨዋታው ግን እንደነገርኳችሁ 0-0 በሆናቸው ውጤት ነው የተጠናቀቀው። ሌላኛው በወራጅ ቀጠና ላይ የሚገኘው ሊድስ ዩናይትድ በእርግጥ ወራጅ ቀጠና ላይ አይደለም የሚገኘው፣ ነገር ግን በጣም ስጋቶች እንደነበሩበት ይታወሳል። ባለፈው ሳምንት ለተሰኞ ላይ ግን ማንቸስተር ዩናይትድን ማሸነፉ ከወራጅ ቀጠናው በደንብ እንዲርቅ አድርጎት እንደነበር እናስታውሳለን። ከወራጅ ላይ ከሚገኘውና ትናንትና ደግሞ መሸነፉን ተከትሎ መውረዱን ካረጋገጠው ወልቨርሃምፕተን ወንደረርስ ጋር ነበር ትላንትና ጨዋታም የተደረገው። የተወዳጁ የእንግሊዝ ፕሪምየር ሊግ አሁን ሊጠናቀቅ 5 ያክል ሳምንታት ብቻ እንደሚቀሩት የሚታወቅ ጉዳይ ነውና 17ኛ ደረጃ ላይ ከተቀመጠው ዌስትሃም ዩናይትድ የ15 ነጥብ ልዩነት መኖሩን ተከትሎ ወልቨርሃምፕተን ወንደረርስ በፕሪምየር ሊጉ የመቆየቱ ነገር ያከተመለት ሆኗል። በትላንትናው ጨዋታ 3-0 በሆነ ውጤት መሸነፉን ተከትሎ ትላንትና 3-0 በሆነ ውጤት ነው ወልቨርሃምፕተን ወንደረርስ በሊድስ ዩናይትድ የተሸነፉት። ሊድስ 3-0 በሆነ ውጤት ጨዋታውን ባሸነፈበት መርሃ ግብር ላይ ለሊድስ ዩናይትድ ለዳንኤል ፈርካው ቡድን ኳስና መረብን ማገናኘት የቻሉ ተጫዋቾችም በመጀመሪያው የጨዋታ ክፍለ ጊዜ ወይም በመጀመሪያው 45 የጨዋታ ክፍለ ጊዜ ጄምስ ጀስቲን እንዲሁ ኖህ ኦካፎር ጎሎችን አስቆጥረው 2-0 እየመሩ ነው የመጀመሪያው 45 የተጠናቀቀው። በሁለተኛው 45 መጠናቀቂያ ሰዓት ላይ ደግሞ ዶሚኒክ ካልቨርት ሉዊን በፍጹም ቅጣት ምት ኳስና መረብን አገናኝቶ የዳንኤል ፈርካው ቡድን ትላንትና 3-0 በሆነ ውጤት እንዲያሸንፍ ትልቅ አስተዋጽኦን አድርገውለታል እነዚህ ተጫዋቾች። ከዛ ውጪ የትላንትናውን ጨዋታ ማሸነፉን ተከትሎ አሁን ከወራጅ ቀጠናው በጣም ያለ ስጋት መራቁን ትላንትና አሳይቷል። ምክንያቱም አሁን ከወራጅ ቀጠናው ያላቸው የነጥብ ርቀት 8 ደርሷል። ሊድስ ዩናይትዶችና የመትረፋቸውን ነገር በደንብ እያረጋገጡ ይገኛሉ። አንድ ሰሞን ላይ በጣም ለመውረድ ተቃርቦ የነበረና የወራጅ ቀጠና ውስጥ ገብተው እንደነበረ እናስታውሳለን። ነገር ግን አሁን ላይ በጣም በረጅም ርቀት ከወራጅ ቀጠናው እየወጡ የሚገኙበት በተለይ ተከታታይ ድሎችን ባለፉት 2 ሳምንታት ማድረጋቸው በጣም ትልቅ ውጤት ሆኖላቸዋል። ሊድስ ዩናይትድ ወልቭስን 3-0 በሆነ ውጤት ነው ያሸነፈው። ሌላኛው በሴንት ጄምስስ ፓርክ የተደረገው ጨዋታ ነው። ኒውካስል ዩናይትድ እና ቦርንመዝ ያደረጉት መርሃ ግብር ነበር። ትላንትና ኒውካስል ዩናይትድ አሁንም መጥፎ የውድድር ዓመቱን አሁንም እያስቀጠለ ነው የሚገኘው። የኤዲሃው ቡድን በጣም አስቸጋሪ የሚባል የውድድር ዓመትን ዘንድሮ እያሳለፈ ነው። የአውሮፓ ቻምፒየንስ ሊግ አምና ተሳታፊ እንደነበር እናስታውሳለን። ዘንድሮ ግን የአውሮፓ ቻምፒየንስ ሊግ አይደለም፣ በአውሮፓ ውድድሮች ላይ ለመሳተፍ እንኳን በጣም በረጅም ርቀት ላይ ነው የሚገኘው። ከዛ ውጪ ውድድሩ ወገብም ወደ ታች ዝቅ ብሎ 14ኛ ደረጃ ላይ የተቀመጠው የትላንትናውን ጨዋታ ሽንፈት ጨምሮ ያለፉትን 3 የፕሪሚየር ሊግ ጨዋታዎች በሽንፈት ያጠናቀቀ ቡድን ሆኗል ኒውካስል ዩናይትድ እና በቀጣይ ደግሞ የሚያደርገው ጨዋታ ከአርሰናል ጋር እንደመሆኑ ደግሞ ሌላም ከበድ ያለ ጨዋታ ይጠብቀዋል ተብሎ ይታሰባል። በጣም አስቸጋሪ ጊዜ ላይ ነው የኤዲሃው ኒውካስል ዩናይትድ እያሳለፈ የሚገኘው። በተለይ በክረምቱ አሌክዛንደር ኢሳክን በትክክል እንዳልተኩት በርካቶች ሀሳቦቻቸውን እየሰጡ ነው። ጎል የማስቆጠር በጣም ትልቅ ችግር እንዳለባቸው 46 ግቦችን ነው ዘንድሮ ያስቆጠሩትና
በጣም አስቸጋሪ ጊዜን እንዲያሳልፉ ካደረጋቸው ምክንያቶች መካከል አንደኛው የአሌክዛንደር ኢሳክን ቦታ በትክክል ባለመወከላቸው ነው። በመጀመሪያዎቹ ሳምንታት ኒክ ቮልትማደ ተደጋጋሚ ጎሎችን በማስቆጠር የሸፈነው መስሎ ነበር። ከዛ በኋላ ግን ኒክ ቮልትማደም ሆነ ዩዌን ዊሳም ያንን ሚና በትክክል መወጣት ያልቻሉበትን አጋጣሚ የተመለከትነው። ትላንትናም ለኤዲሃው ቡድን እጅግ አስቸጋሪ የሆነ ሽንፈትን ያስተናገረው፣ በዛ ላይ ደግሞ በሴንት ጄምስስ ፓርክ ደግሞ የተመዘገበ ሽንፈት መሆኑ ለኤዲሃው በጣም አስቸጋሪ ያደርገዋል። ምናልባት በክረምቱም ይለቃሉ ተብሎ ከሚጠበቁ አሰልጣኞች መካከል አንደኛው ነው። ኒውካስል ዩናይትድ ከወዲሁ የእሱን ተተኪዎች እያሰበ ነው። የቦርንመዙ አሰልጣኝ አንዶኒ ኢራኦላ በክረምቱ እንደሚለቁ ይፋ አድርገዋልና ኒውካስል ከሚመለከታቸው አሰልጣኞች መካከል አንደኛው እንደሚሆን በርካቶች የሚያምኑት። ማርከስ ታቫርኒየር በመጀመሪያ 45 የጨዋታ ክፍለ ጊዜ 32ኛው ደቂቃ ላይ ኳስና መረብን አገናኝቶ መሪ ያደረጋቸው ቦርንመዞችን፣ ነገር ግን ዊሊያም ኦሱላ ባለፉት ጨዋታዎች ላይ ተደጋጋሚ ጎሎችን እያስቆጠረ ነው። ትላንትና ማቸው አድርጓቸው ነበር ኒውካስልን። ነገር ግን 85ኛው ደቂቃ ላይ ትሩፌርት ባስቆጠረው ጎል ጨዋታው በቦርንመስ 2-1 አሸናፊነት የተጠናቀቀ ሆኖ ተመዝግቧልና ለኤዲሃው አስቸጋሪ፣ ለአንዶኒ ኢራኦላ ደግሞ አሁንም ድንቅ ቡድን መስራታቸውን እንደቀጠሉ የሚያሳይ አይነት ጨዋታ ነው ትላንትና ያደረጉት። ቦርንመስ ትላንትና ማሸነፉን ተከትሎ ነጥቡን ከቼልሲ 6ኛ ደረጃ ላይ ከተቀመጠው ቼልሲ እኩል 48 ነጥብ ላይ ደርሰው 8ኛ ደረጃ ላይ ተቀምጠዋል። አሁን የአውሮፓ ውድድሮችን ለማግኘትም ትልቅ ትንቅንቆችን ያደርጋሉ። የአውሮፓ ቻምፒየንስ ሊግ እንኳን ባይሆን የዩሮፓ ሊግና የኮንፈረንስ ሊግ ቦታን ይዞ ለማጠናቀቅ ትልቅ ትንቅንቅ ይደረጋል ተብሎ ይታሰባል። 48 ነጥብ ይዘው 8ኛ ደረጃ ላይ መቀመጥ ችለዋል። ተከታታይ ጨዋታዎችንም ምንም እንኳን የማይሸነፍ ቡድን እንደሆነ ይታወቃል። ወይም ደግሞ አይሸነፍም፣ ቢያንስ አቻ ነጥቦችን ይዞ የሚወጣበት አጋጣሚ የአንዶኒ ኢራኦላ ቡድን እየተመለከትን ነውና ያለፉትን 2 ጨዋታዎች ደግሞ በድል አድራጊነት ነው የቀጠለው። ወሳኝ ተጫዋቾቹን በክረምትም በጥርም ቢለቅም አሁንም ግን የአንዶኒ ኢራኦላ ቡድን ተፎካካሪ ሆኖ እየቀጠለ እንደሚገኝን የተመለከትነው። ትላንትና ከሜዳ ውጪ ወደ ሴንት ጄምስስ ፓርክ አቀንቶ እንዲሁ 2-1 በሆነ ውጤት ኒውካስል ዩናይትድን ያሸነፈበት ውጤት ነው የተመዘገበው። ሌላኛው ሲጠበቅ የነበረው ጨዋታና ከወራጅ ቀጠናው ለመውጣትና በፕሪሚየር ሊጉ አሁንም ለመቆየት በጣም ትልቅ ትግል እያደረገ የሚገኘው ቶተንሃም ሆትስፐርስ በሜዳው ቶተንሃም ሆትስፐርስ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን ያስተናገዱበት ጨዋታ ትላንትና የተደረገ ሌላኛው ተጠባቂ መርሃ ግብር ነው። ቶተንሃም ሆትስፐርሶች ወራጅ ቀጠናው 18ኛ ደረጃ ላይ እንደሚገኙ ይታወቃል። አሰልጣኝ ሮቤርቶ ዲ ዘርቢ ከመጡ በኋላ ትላንትና የመጀመሪያ የሜዳ ላይ ጨዋታቸው ነው። በቶተንሃም ሆትስፐርስ ስቴዲየም የመጀመሪያ ጨዋታቸው ነው የትላንትናው መርሃ ግብር። ከዚህ በፊት ወደ ሰንደርላንድ ስታዲየም ኦፍ ላይት አቅንተው የመጀመሪያ ጨዋታቸውን በሽንፈት ማጠናቀቃቸው ይታወሳል። ትላንትና ደግሞ ለየት የሚያደርገው ነገር የቀድሞ ክለባቸውን ብራይተንን መግጠማቸው ነው። በሜዳቸው ብራይተንን ያስተናገዱበት ጨዋታ ነው። ለቶተንሃም ግን እጅግ ወሳኝ ሰዓት እንደሆነ የተመለከትንበት ጨዋታ ነው። በተለይ 18ኛ ደረጃ ላይ ነው የሚገኙትና ከዚህ በኋላ የሚገኙ ጨዋታዎችን የግድ ማሸነፍ ይጠበቅባቸዋል። የትናንትናውን ጨዋታ እንመልከት። አሰልጣኝ ሮቤርቶ ዲ ዘርቢ ከዚህ በፊትም በነበሩት ፕሮግራሞች ላይ ቀደም ብዬ ገልጬላችኋለሁ ለተጫዋቾቹ ላይ የሆነ ያሰረጸው ነገር እንዳለና ተጫዋቾቹም በተለይ አሰልጣኝ ሮቤርቶ ዲ ዘርቢ መምጣት ከተሰማ በኋላ የተለየ መነቃቃት እያሳዩ እንደሚገኙ በመልበሻ ክፍል በጣም ቅርብ ናቸው የሚባሉ የቶትናም የመረጃ ምንጮች ይፋ ሲያደርጉት ነበር። በተለይ የሮቤርቶ ዲ ዘርቢ የስልጠና መንገድም ከመጣ በኋላ በልምምድ ሜዳ ላይ የሚያሳያቸው ነገርና ልምምድ የሚያሰራበት መንገድም ለተጫዋቾች በጣም አስደሳች እንደነበር የቶተንሃም ሆትስፐርስ ተጫዋቾችም የተወሰነ መነቃቃት እንዳሳዩ የሚያሳዩ ነገሮችን ስንናገር ነበር። ይህንንም ከቅርብ የመረጃ ምንጮች ስንሰማ ነበርና ትናንትና ጨዋታው ላይም ያንን ነገር ነው የተመለከትነው። በሙሉ የጨዋታ የማሸነፍ ወኔ ነበር ትናንትና የቶተንሃም ሆትስፐርስ ተጫዋቾች ሜዳ ላይ የተመለከትነው። ፔድሮ ፖሮ ነው የመጀመሪያውን ጎል ኳስና መረብን ያገናኘው 39ኛው ደቂቃ ላይ የተቆጠረ ጎል ነው። ሻቪ ሲሞንስ ነው ኳሱን አሲስት ያደረገለት ወይም ክሮስ ያደረገለትና በጭንቅላት ገጭቶ ነው ማስቆጠር የቻለው ስፔናዊው የተከላካይ ስፍራ ተጫዋች ነው ፔድሮ ፖሮ 39ኛው ደቂቃ ላይ መሪ ያደረጋቸው። ነገር ግን ካውሮ ሚቶማ የመጀመሪያ 45 ሊጠናቀቅ ሲል ኳስና መረብን አገናኝቶ ጨዋታው 1-1 በሆነ ውጤት የመጀመሪያ 45 እንዲጠናቀቅ አድርጓል። ከዛ ውጪ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ በጨዋታው እጅግ በጣም ድንቅ የነበረውና ያለውን ነገር በሙሉ ለቡድኑ ሜዳ ላይ ሲሰጥ የነበረው በትናንትናው ጨዋታ ደግሞ እጅግ በጣም አስደናቂ አቋምን ያሳየው ሻቪ ሲሞንስ ኳስና መረብን አገናኘ። እጅግ በጣም ቆንጆ ጎል ነበረች ትናንትና ያስቆጠረው። ከፔናልቲ ቦክስ ውጭ አካባቢ ወይም መስመሩ አካባቢ ላይ ከርል አድርጎ የመታው ኳስ ነው የግቡን ቋሚ ለትማ ወደ ጎልነት የተቀየረችውና በጣም ቆንጆ ጎል ነበረች ሻቪ ሲሞንስ። እና 77ኛው ደቂቃ ላይ ኳስና መረብን አገናኝቶ ሙሉ የቶተንሃም ሆትስፐርስ ስቴዲየም ደጋፊዎችን ጭምር በደስታ
አስፈንጥዞ ነበር። ነገር ግን ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች ወይም ጨዋታው ሊጠናቀቅ የዳኛው ፊሽካ ብቻ በሚጠበቅበት ሰዓት ላይ ኬቨን ዳንሶ ፔናልቲ ቦክስ ውስጥ የተቀማውን ኳስ ጆርጂኒዮ ሩተር ኳስና መረብን አገናኝቶ ለቶትናም አሳዛኝ ምሽት አድርጎታል። የትላንትናው ጨዋታ 2-2 በሆናቸው ውጤት እንዲጠናቀቅ ነው የሆነው። ቶትናም ሆትስፐርስ እንዳልኳችሁ ግን በጨዋታው ላይ በተለይ ያላቸውን በሙሉ ሲሰጡ ተመልክተናል። ጨዋታውን ለማሸነፍ እንግዲህ በጣም ትልቅ ተጋድሎን ጭምር ነው ያደረጉት። በመጀመሪያው 45ም በሁለተኛው 45 የጨዋታ ክፍለ ጊዜ ምንም እንኳን ብራይተን ኤንድ ሆቭ አልቢዮኖች የኳስ ቁጥጥር የበላይነት የነበራቸው ቢሆንም በጎል ሙከራዎች ረገድ ግን ቶተንሃም የተሻሉ የጎል ሙከራዎችን አድርጓል። 13 የጎል ሙከራዎችን በጨዋታው ላይ አድርጓል። 6ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በብራይተን በኩል 10 ሙከራዎች ተደርገው 3ቱ ብቻ ነበሩ ኢላማቸውን የጠበቁትና ከ3ቱ 2ቱ ወደ ጎልነት የተቀየሩበት አጋጣሚ ጭምር ተመልክተናል። ለቶትናም እጅግ በጣም አስቸጋሪ ምሽት እንደሆነ ነው የተመለከትነው። ነገር ግን ጨዋታውን ላይ ቢያንስ 1 ነጥብን ይዘው የወጡበት አጋጣሚ እንዳለን የተመለከትነው። ቀጣይ 5 መርሃ ግብሮች ይቀራሉ በተወዳጁ የእንግሊዝ ፕሪምየር ሊግ እና በእነዛ ጨዋታዎች ላይ በጣም በትልቁ የሮቤርቶ ዲ ዘርቢ ቡድን ትልቅ ስራ ይጠብቀዋል ወደ ሻምፒዮንሺፑ ላለመውረድ በሚደረገው ትግል ውስጥ። ቶተንሃም በታሪኩ ለመጀመሪያ ጊዜ ነው በተከታታይ 15 የፕሪሚየር ሊግ ጨዋታዎችን ማሸነፍ ያልቻለ ቡድን ሆኖ የተመለከት ነው። ለራሱ የመጀመሪያ ጊዜ ነው። ከ15 የፕሪሚየር ሊግ ጨዋታዎች አንድም ድል ማድረግ አልቻለም። በተለይ 2026 ከገባም ምንም አይነት ድል በፕሪሚየር ሊጉ ማግኘት አልቻሉም። አሁንም ያ ነገር እየቀጠለ ነው የሚገኘው። ትላንትናም ድል አለማድረጋቸውን ተከትሎ በዚህ መሰረትም ቶተንሃም በ31 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። ብራይተን በአንጻሩ 47 ነጥቦችን መሰብሰብ የቻለ ቡድን ነው። 9ኛ ደረጃ ላይ ተቀምጧል። እሱም በአውሮፓ ውድድሮች ላይ ተሳትፎን ለማግኘት ቀጣይ ጨዋታዎቹ ወሳኝ ይሆኑለታል ተብሎ ይታሰባል። የትላንትናው ጨዋታ ምሽት ላይ የተደረገው የኛው ነው። ሌላኛው ሲጠበቅ የነበረው ጨዋታ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ሁለት ተቀናቃኞች ያደረጉት ወሳኝ መርሃ ግብር ነው። የሊያም ሮስኔሮ ቡድን ቸልሲና እንዲሁ ደግሞ የማይክል ካሪኩ ማንቸስተር ዩናይትድ በስታንፈርድ ብሪጅ እያደረጉት ጨዋታ ትናንትና ሲጠበቅ የነበረ ሌላኛው መርሃ ግብር ነው። ይሄ በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚደረግ ትልቅ ትንቅንቅ ነው። ማንቸስተር ዩናይትድ እርግጥ ነው 3ኛ ደረጃ ላይ ተቀምጦ ነው የትናንትናውን ጨዋታ የጀመረው። በአንጻሩ ቸልሲ በጣም አስቸጋሪ ጊዜ ላይ እንደሆኑ ይታወቃል። በፕሪሚየር ሊግ የደረጃ ሰንጠረዥም 6ኛ ደረጃ ላይ ተቀምጠው ነው የትናንትናውን ጨዋታን ያደረጉት። ከትናንትናው ጨዋታ በፊት ያደረጓቸውን 3 የፕሪሚየር ሊግ ጨዋታዎች ደግሞ ቸልሲ ተሸንፎ እንደነበር እናስታውሳለን። 3 ተከታታይ ጨዋታዎችን ቸልሲ ሽንፈት ገጥሞት ነበር። በአንጻሩ ማንቸስተር ዩናይትድ በሳምንቱ መጨረሻ በሊድስ ዩናይትድ ተሸንፎ መምጣቱ በጣም አሳሳቢ አድርጎት ነበር የትላንትናውን ጨዋታ። ከዛ ውጪ ሌላኛው ለማንቸስተር ዩናይትድ በጣም አሳሳቢ የነበረው ዜና ደግሞ በተከላካይ መስመር ላይ በመሀል ተከላካይነት ከምናውቃቸው 5 ተከላካዮች 3ቱ በትላንትናው ጨዋታ ላይ አለመኖራቸው ነው፣ ወይም ዋና የሚባሉ ተጫዋቾች አለመኖራቸው ነው። ማታያስ ደሊት በጀርባ ጉዳት ምክንያት ረጅም ጊዜ ማንቸስተር ዩናይትድን ማገልገል አልቻለም። ከዛ ውጪም ሌኒ ዮሮ በጉዳት ምክንያት የትላንትናው ጨዋታ ላይ አልነበረም። ሃሪ ማጓየር እና ሊሳንድሮ ማርቲኔዝ ደግሞ በቅጣት ምክንያት አልነበሩም። በትላንትናው ጨዋታ ላይ ብቻ 4 ወሳኝ የመሀል ተከላካይ ስፍራ ተጫዋቾቻቸው ወይም ቅድሚያ የሚሰጣቸው ሁላ በተርታ እንኳን ብናስቀምጣቸው በምርጫ እንኳን ብናስቀምጣቸው 4ቱ የቀዳሚ ምርጫዎች ናቸው በትላንትናው ጨዋታ ላይ ያልነበሩትና ለማንቸስተር ዩናይትድ በጣም አስቸጋሪ ነበር የትላንትናው መርሃ ግብርና በመሀል ተከላካይነትንስ ማንን ይጠቀማሉ የሚል አይነት ሀሳቦች ሲሰነዘሩ ነበር። እንግዲህ ጥሩ ተከላካይ እንደሆነ እናውቃለን። ነገር ግን ልምዶች ይፈልጋል ወይም ደግሞ እድሜውም ገና ከመሆኑ አንጻር አይደን ሄቨን ነበር በትላንትናው ጨዋታ በመሀል ተከላካይነት አንደኛው ተጣማሪ። ከዛ ውጪም በክንፍ ተከላካይነት የምናውቀው እርግጥ ነው በአሰልጣኝ ሩበን አሞሪም ስር በ3 ባክ ተከላካይ ወይም ባክ ስሪ ሲጫወቱ ከአንዱ የመከላከል ክፍል መካከል አንዱ የሆነ ሲጫወት እናውቀዋለን በመሀል ተከላካይነት። ነገር ግን ከዛው በ4 ሲስተም ሲሆን ግን በ4 የተከላካይ ሲስተም ሲሆን ግን የክንፉን መስመሮችን ይዞ የሚጫወተው ኑሱር ማዝራዊ በትላንትናው ጨዋታ ላይ እንዲሁ በተከላካይ ስፍራ በመሀል ተከላካይ ስፍራ ላይ ነው የተሰለፉትና ለማንቸስተር ዩናይትድ እጅግ አስቸጋሪ እንደነበር በርካቶች ያምናሉ። መልካሙ የሚባለው ዜና የኮቢ ማይኖ መመለስ ነው። ከካርሎስ ካሴሜሮ ጋር ትናንትና ጥሩ ጥምረትንም ፈጥረው ጭምር ተመልክተናቸዋል። ባለፈው ሳምንት በሊድስ ዩናይትድ በነበረው ጨዋታ የማኑኤል ኡጋርቴና የካሴሜሮ ጥምረት እንዳልሰራ እናስታውሳለን። ትናንትና ግን ለማንቸስተር ዩናይትድ ኮቢ ማይኖ መመለሱ መልካም ዜና ሆኖ ጭምር ተመልክተናል። ጨዋታው ከመጀመሩ በፊት በስቴዲየሙ ዙሪያ ላይም በርከት ያሉ ድባቦች ተፈጥረው ተመልክተናል። የቸልሲ ደጋፊዎች ተቃውሞ አሰምተዋል። ከትላንትናው ጨዋታ በፊት የተደረገ ነገር ነው። የምዕራብ ለንደኑ ክለብ ቸልሲ ደጋፊዎች ከማንቸስተር ዩናይትድ ጨዋታ በፊት ነው ተቃውሞ ያሰሙት። ደጋፊዎች የሚያሰሙት ተቃውሞ ደግሞ የክለቡ ከፍተኛ ድርሻ ባለቤት በሆኑት ብሉኮ ላይ ያነጣጠረ መሆኑን የተነገረው በቀድሞ ደግሞ በተመሳሳይ ባለቤት ስር የሚገኘው የፈረንሳዩ ክለብ ስትራስቡርግም ደጋፊዎች ተሳትፈውበታል። የትላንትናው የቸልሲ ተቃውሞ ላይ
ደጋፊዎች ብሉኮ ክለቡን ሽጦ ይውጣልን ሲሉ ጭምር የጠየቁ ሲሆን የቀድሞ የክለቡ ባለቤት ሮማን አብርሃሞቪች ስም ጠርተው ደግሞ ሲዘምሩ ጭምር ከጨዋታው በፊት የተመለከትነው ጉዳይ ነው። በቼልሲ ቤት የተመለከትነው ጉዳይ ነው። ሌላኛው በቼልሲ ቤት የተሰማው ደግሞ ጨዋታው ከመጀመሩ በፊት የተፈጠረው ነገር የወሳኙ አጥቂያቸው የዣኦ ፔድሮ ጉዳት ነው። የጭን ጉዳት ገጥሞት ከትላንትናው ጨዋታ ውጪ መሆኑ ተረጋግጧል። ጨዋታው ሊጀመር አካባቢ የተሰማ ሌላኛው መረጃ ነው። ለማክሰኞ ከብራይተን ጋር ለሚደረገው ጨዋታ ግን ይመለሳል ተብሎ ይጠበቃል። በዚህ መሰረትም ዣኦ ፔድሮን ደግሞ ተክቶ ወደ ሜዳ የገባው ሊያም ዴላፕ ነው በትላንትናው ጨዋታ ላይ። በአጠቃላይ ጨዋታው 16ኛው ደቂቃ ላይም እንዲሁ ኤስቴቫኦ ዊሊያን ጉዳት ገጥሞት አሌሃንድሮ ጋርናቾ ተቀይሮ የገባበትንም አጋጣሚ ጭምር ተመልክተናል። የመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ማቲያስ ኩኛ ባስቆጠረው ጎል ማንቸስተር ዩናይትድ ጨዋታውን 1-0 በሆነ ውጤት አሸንፎ መውጣት ችሏል። ብሩኖ ሚጌል ፈርናንዴስ ትላንትና አሲስት ማድረግ ችሏል። በአጠቃላይ በፕሪሚየር ሊግ ያደረገውን የአሲስት ብዛትም 18ኛ አሲስቱ ሆኖ ተመዝግቦለታል። ከዚህ በኋላ 2 አሲስቶችን በሚቀሩት 5 የፕሪሚየር ሊግ ጨዋታዎች ላይ ማድረግ የሚችል ከሆነ ሪከርዱን መጋራት ይችላል ከቲቲ ወይም ከቴሪ ዳንኤል ኦንሪና እንዲሁ ደግሞ ከኬቨን ደብሮይና ጋር መጋራት ይችላል። ከዛ ውጪ 3 አሲስቶችን ማድረግ የሚችል ከሆነ ደግሞ በፕሪሚየር ሊጉ የምንጊዜውም በአንድ የውድድር ዓመት በርከት ያሉ አሲስቶችን የማድረግን ሪከርድ መስበር የሚችልበትን እድል አግኝቷልና ትላንትና ሌላ ቆንጆ አሲስት ለማታያስ ኩኛ ያደረገበትን አጋጣሚ ጭምር ነው የተመለከት ነው። በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ቼልሲ የተወሰኑ ጥሩ እንቅስቃሴዎችን ማድረግ ችሎ ነበር። በጎል ሙከራዎች ረገድም የተሻሉ ቁጥሮችን አስመዝግበው ነበር። ማንቸስተር ዩናይትድ ትላንትና በመጀመሪያው 45 የጨዋታ ክፍለ ጊዜ ያስቆጠረው ጎል ካልሆነ በመጀመሪያው 45 ያደረገው ሌላ ኢላማውን የጠበቀ ሙከራ አልነበረም። 2 ሙከራዎችን ነው በመጀመሪያው 45 የጨዋታ ክፍለ ጊዜ ያደረጉት። አንዱ ኢላማውን ጠብቀው እሱም ማታያስ ኩኛ ኳስና መረብን ያገናኘበት አጋጣሚ ነበር። በቼልሲ በኩል ግን በመጀመሪያው 45 በኳስ ቁጥጥሩ ረገድ 57 በመቶ የኳስ ቁጥጥር ነበራቸው። 6 ሙከራዎችን አድርገው 2ቱ ኢላማቸውን የጠበቁ ነበሩ። በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ሁለተኛው 45 የጨዋታ ክፍለ ጊዜ ላይም ተመሳሳይ አይነት ነገሮች ነበሩ የቀጠሉት። በተለይ ቼልሲ በጣም በርከት ያሉ የጎል ሙከራዎችን አድርጓል። ነገር ግን ኢላማቸውን የጠበቁ ሙከራዎችን በማድረግ ረገድ እንኳን ያን ያክል የተሳካ ነገሮችን ማድረግ አልቻሉም። ከ15ቱ ሁለተኛው 45 ላይ ካደረጉት ሙከራዎች አንድ ብቻ ኢላማውን የጠበቀ ሙከራ ብቻ አድርጎ ነው የወጣው። በማንቸስተር ዩናይትድ በኩል ሁለተኛው 45 ላይም 2 የጎል ሙከራዎች ተደርገው ምንም አይነት ኢላማውን የጠበቀ ሙከራ አልተደረገም። በአጠቃላይ በቼልሲ በኩል ትላንትና ጨዋታውን ተቆጣጥረው ለመጫወት ሙከራዎችን አድርገዋል። በርከት ያሉ ሙከራዎችንም አድርገዋል። እንዳልኳቸው ግን ኢላማውን የጠበቀ ሙከራዎችን ግን ማድረግ አልቻሉም። የግቡ አግዳሚና ቋሚ የመለሰባቸውን አጋጣሚዎች ግን ትላንትና ተመልክተናል። የሊያም ዴላፕን ኳስ ጨምሮ ማለት ነውና የተለያዩ ሙከራዎችን ሲያደርጉ ተመልክተናል። ማንቸስተር ዩናይትድ ግን ጨዋታውን አሸንፈው መውጣት የቻለበት አጋጣሚን ጭምር ነው የተመለከት ነው። ማንቸስተር ዩናይትድ በቀጣይ 6 ነጥቦችን ካሳካም የማንንም ውጤት ሳይጠብቅ የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታውንም ማረጋገጥ ይችላል። ቼልሲ ከ1993 በኋላ ነው ለመጀመሪያ ጊዜ በሊጉ በሜዳው ያደረጋቸውን 3 ተከታታይ ጨዋታዎችም የተሸነፈው። ትላንትና ከ1993 በኋላ ይህ ነገር ተከስቷል። ከዛ ውጭ ማንቸስተር ዩናይትድ ከ2020 በኋላ ነው ስታንፈርድ ብሪጅ ላይ ቼልሲን ማሸነፍ የቻለበት ውጤት ጭምር የተመዘገበው። በመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ እንዲሁ ቼልሲን አሸንፎት እንደነበር እናስታውሳለን። 2-1 በሆነ ውጤት በሩበን አሞሪም ስር የነበረው ማንቸስተር ዩናይትድ አሸንፎ እንደነበር እናስታውሳለን። ባክ ቱ ባክ ነው ዘንድሮ ቼልሲን ማሸነፍ የቻሉበት ውጤት የተመዘገበውና ለማንቸስተር ዩናይትድ የትላንትና ውጤት እጅግ በጣም ወሳኝ የነበረ ድልን ነው ማስመዝገብ የቻሉት። ምክንያቱም በአውሮፓ ቻምፒየንስ ሊግ ዘንድሮ ለመመለስ በጣም በትልቁ አሁን እድላቸውን ያሰፉበት አጋጣሚ ጭምር ነው ያለው። ምክንያቱም 6ኛ ደረጃ ላይ ከተቀመጠው ቼልሲ ከትናንትናው ተጋጣሚያቸው አሁን በ10 ነጥቦች ርቀው ነው 3ኛ ደረጃ ላይ የተቀመጡትና በቀሪዎቹ ጨዋታዎች ላይ የተወሰኑ ነጥቦችን ማግኘት የሚችሉ ከሆነ እንኳን ያረጋግጣሉ የማንንም ውጤት ሳይጠብቁ ማለት ነውና 3ኛ ደረጃነቱን አጠናክሮ ቀጥሏል። ማንቸስተር ዩናይትድ የትናንትናውን ጨዋታ ማድረጉን ተከትሎ በተለይ እንዳልኳችሁ ወሳኝ የሚባሉ 4 የመሃል ተከላካዮቻቸውን አጥተው የትላንትናውን ጨዋታ ደግሞ በክሊንሺት ማጠናቀቅ እጅግ በጣም ቆንጆ የሚባል አይነት ነገር እንደሆነም በርካቶች ያምናሉ። በመከላከሉ ረገድ ላይ ትላንትና ምንም አይነት ጎል ሳይቆጠርባቸው ነው የወጡት። እንዳልኳቸው ወሳኝ የሚባሉ የተከላካይ ስፍራ ተጫዋቾቻቸው በሌሉበት መርሃ ግብር ላይ ማንቸስተር ዩናይትድ በቀጣዩ ሰኞ ከብሬንትፈርድ ጋር ነው ጨዋታውን የሚያደርገው። በአንጻሩ ቼልሲ ደግሞ የፊታችን ማክሰኞ ከብራይተን ጋር ጨዋታውን እንደሚያደርግ የተረጋገጠ ጉዳይ ነው። 3 ነጥቡ ለዓላማችን አቅርቦናል ብሏል ብሩኖ ነው ይህንን ሀሳብ የሰጠው። ትላንትናም የጨዋታው ኮከብ የነበረው እሱ ነው። ወሳኝ እድሎችን ሲፈጥርም ጭምር ተመልክተናል። በተለይ ጎል የተቆጠረበት የማቲያስ ኩኛህን ኳስም አመቻችቶ ያቀበለበት መንገድም ትናንትና አስደናቂ ድልን ማንቸስተር ዩናይትድ እንዲያመጣ አድርጎታልና
ብሩኖ ፈርናንዴዝ ወሳኝ 3 ነጥቦችን አሳክተናል፣ ለዓላማችንም የሚያቀርበንን ወሳኝ 3 ነጥብን ነው ትናንትና ያሳካ ነው ሲልም ነው ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን ብሩኖ ሚጌል ፈርናንዴዝ የተናገረው። ድሉ ለዓላማችን በጣም አቅርቦናል፣ አሁንም ቢሆን ነጥብ እንደሚያስፈልገን እናውቃለን፣ ለማሳካት ሁሉንም ነገር እናደርጋለን ሲል ነው ብሩኖ የተናገረው። ሁልጊዜም ካለፈው ዓመት የተሻለ ነገር ለማድረግ እጥራለሁ፣ ጎልና ማቀበል ብቻ ሳይሆን ጨዋታዬን ማሻሻልም እፈልጋለሁ ሲልም ጭምር ነው የተናገረው። ትላንትና ጎል ያስቆጠረው ማቴያስ ኩኛ በዚህ ውድድር ዓመት በማንቸስተር ዩናይትድ ቤት 10 እና ከዛ በላይ የጎል ተሳትፎችን ያደረጉ የተጫዋቾች ብዛትን 5 አድርሶታል። 3ቱ ተጫዋቾች ባለፈው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን የተቀላቀሉ ናቸው። በቀዳሚነት የተቀመጠው ብሩኖ ነው፣ 25 የጎል ተሳትፎችን ማድረግ ችሏል። ከዛ ውጭ ሁለተኛ ደረጃ ላይ የተቀመጠው ብሪያን ኤምቤሞ ነው፣ 12 የጎል ተሳትፎዎች ያሉት። ከዛ ውጭ ግን ቤንጃሚን ሼስኮ፣ ካርሎስ ካሴሜሮ እና ማቴያስ ኩኛህም ጭምር 10 የጎል ተሳትፎችን ያደረጉበት የውድድር ዓመት ነውና በጣም ቆንጆ የሚባል የውድድር ዓመትን እያሳለፉ ይገኛሉ የማንቸስተር ዩናይትድ ተጫዋቾች። ትናንትናም ድል አድርገዋል። ለአውሮፓ ቻምፒየንስ ሊግም እጅግ በጣም እየቀረቡ ነው የሚገኙት። ማይክል ካሪክም ሀሳቡን ሰጥተዋል ከጨዋታው በኋላ። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ የትላንትና ምሽቱን የጨዋታ ውጤት ሲናገር ትልቅ ድልን ያሳካ ነው ሲልም ነው የተናገረው። ግብ አለማስተናገዳችን በጣም ትልቅ ነገር ነው ያሉት ማይክል ካሪክ ማዝራዊና አይደን ሄቨን አስደናቂ ነበሩ፣ ተጫዋቾቹ ድንቅ ነበሩ፣ ሊመሰገኑ ይገባል ሲልም ነው የተናገረው። በሊድስ መሸነፍ ያበሳጫል፣ ነገር ግን ለማሸነፍ ከባድ በሆነ ስቴዲየም በዚህ መልኩ ምላሽ መስጠት ግን ያስደስታል፣ ዋናው ደግሞ ነጥቡ ነው ሲል ነው ካሪክ የተናገረው። ማንቸስተር ዩናይትድ በማይክል ካሪክ እየተመራ ካደረጋቸው 12 የፕሪሚየር ሊግ ጨዋታዎች 8ኛ ድሉን ትናንትና ማስመዝገብ ችሏል። 2 ጨዋታዎችን በአቻ ውጤት፣ 2 ጨዋታዎችን ደግሞ በሽንፈት ማጠናቀቁን የምናስታውሰው ነው። ሊያም ሮስኒየር ግን አሁንም ተስፋ አልቆረጡም። ቼልሲ እስከ 5 ባለው ደረጃ ውስጥም ያጠናቅቃል ወይም ማጠናቀቅ ይችላል የሚል ሀሳባቸውን ሰጥተዋል። አሰልጣኝ ሊያም ሮስኒየር የሰማዮቹ አሰልጣኝ ሊያም ሮስኒየር በውጤቱ መበሳጨታቸውን ከጨዋታው በኋላ በሰጡት ቃል ላይ ተናግረዋል። ቡድናቸው የተሻለ እንደነበር የገለጸው ሊያም ሮስኒየር ይህንን ጨዋታ መሸነፍ በጣም ያበሳጫል፣ ምክንያቱም የማሸነፍ እድሉ ነበረን ሲሉ ነው የተናገሩት። ስለ ቻምፒየንስ ሊግ ተሳትፎ የሚጠየቁት አሰልጣኙ ቼልሲ እስከ 5 ባለው ደረጃ ማጠናቀቅ አሁንም ይችላል ሲል ነው ሀሳቡን የሰጠው። ስህተት ሰርተናል፣ የፈጠርናቸውን የግብ ዕድሎችን መጠቀም አልቻልንም። ይህንን ለመርሳት ግን ማክሰኞ ጨዋታ መኖሩ ደስ ብሎኛል። ያንን ጨዋታ አሸንፈን ወደ ፉክክሩ መመለስ እንፈልጋለን ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮስኒየር። ነገር ግን በጣም ከባድ ሊሆንባቸው እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ምክንያቱም አሁን በደረጃ ሰንጠረዡ እየራቁ ወደ ኋላ እያፈገፈጉ ይገኛሉ። ሌሎቹ ቡድኖች እያሸነፉ ወደፊት እየተጓዙ ነው። ነገር ግን ሊያም ሮስኒየሩ ቼልሲ ግን አሁንም ቢሆን አስቸጋሪ ጊዜያቶችን እያሳለፈ ይገኛል። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉ ጨዋታዎች እነዚህ ነው የሚመስሉት። ዛሬም ጨዋታዎች ቀጥለው ይደረጋሉ። በፕሪምየር ሊግ በጣም ተጠባቂ የሚባሉ ጨዋታዎች ናቸው ዛሬ ምሽትም የሚደረጉት። ከነዚህ መካከል አስተን ቪላ እና ሰንደርላንድ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ ቀን 10 ሰዓት ሲል የሚደረግ መርሃ ግብር ነው። ቪላ ፓርክ ላይ ይደረጋል ይህ ጨዋታ። አስተን ቪላ ቀጥታ በአውሮፓ ቻምፒየንስ ሊግ ተሳታፊን ቦታ ለማግኘትም ትልቅ ትንቅንቅ እያደረገ የሚገኝ ሌላኛው ቡድን እንደሆነ ይታወቃል። 4ኛ ደረጃ ላይ ነው የተቀመጠው። የዛሬውን ጨዋታ ማሸነፍም በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ቼልሲ ወደ ኋላ እየቀረ ከመሆኑ ጋር በተያያዘ ነጥቡን ማግኘት የሚችል ከሆነ በደንብ ለማረጋገጥ በደንብ የሚገፋበት ውጤት ይሆናል ተብሎ ይታሰባል። ዛሬም አስተን ቪላ ጨዋታውን ማሸነፍ የሚችል ከሆነ ከቼልሲም እንዲሁ በ10 ነጥብ መራቅ የሚችልበትን እድል ያገኛልና የዛሬው ጨዋታ ለአሰልጣኝ ኡናይ ኤምሬ ቡድን በጣም አስፈላጊ ይሆናል ተብሎ ይታሰባል። ቪላ ፓርክ ላይ የሚደረግ ጨዋታ ነው። በሳምንቱ አጋማሽ ደግሞ በዩሮፓ ሊግ ወሳኝ ድል አሳክተው ነው የመጡትና የዛሬው ጨዋታ ቀን 10 ሰዓት ሲል ይደረጋል። አስተን ቪላ ይህንን ጨዋታ የማሸነፍም ቅድመ ግምት ተሰጥቶታል። ሌላኛው ቀን 10 ሰዓት ሲል የሚደረገው ጨዋታ የመርሲሳይድ ደርቢ ነው። ኤቨርተን እና ሊቨርፑል የሚያደርጉት ጨዋታም ይጠበቃል። በሂልዲንግተን ስቴዲየም የሚደረግ መርሃ ግብር እንደሆነ ይታወቃል። የዛሬው ጨዋታ ይጠበቃል። ሁለቱ ቡድኖች የከተማ ተቀናቃኞች ናቸው። በመርሲሳይድ ከተማ ላይ የሚገኙ ሁለት ቡድኖች እንደሆኑ ይታወቃልና ትልቅ ትንቅንቅ በዛሬውም ጨዋታ ላይ ይደረጋል ተብሎ ይታሰባል። ሊቨርፑሎች በጣም በርከት ያሉ የጉዳት ዜናዎች አለባቸው። እርግጥ ነው አብዛኞቹ የረጅም ጊዜ ጉዳት ላይ ነው የሚገኙት። አሊሰን ቤከር በጡንቻ ጉዳት ምክንያት በዛሬው ጨዋታ ላይ የለም። ስቴቨን ባጄቲች፣ ኮነር ብራድላይ፣ ዋተሮ ኤንዶ፣ ጆ ጎሜዝ እና ጂኦቫኒ ሊዮን በጉዳት ምክንያት ዛሬ ሊቨርፑል ማገልገል የማይችሉ ተጫዋቾች ናቸው። ከዛ ውጪም የአቺለስ ጉዳት የገጠመው ሰሞኑን ጉዳት የገጠመው ሁጎ ኤኪቲኬም በዛሬው ጨዋታ ላይ በጉዳት ምክንያት በዛሬው ጨዋታ ብቻ ሳይሆን በርከት ያሉ ጊዜያትም በጉዳት ምክንያት ማገልገል እንደማይችል የታወቀው ጉዳይ ነው። በኤቨርተን በኩል የተረጋገጠው ብቸኛው የጉዳት ዜና የጃክ ግሪሊሽ ጉዳት ብቻ ነው። እሱ ማገልገል አይችልም ኤቨርተንን ዛሬ። ከዛ ውጭ ግን ካርሎስ አልካራዝ በዛሬው ጨዋታ ላይ ይመለሳል የሚሉ አይነት ግምቶች
እንዳሉን የተነገረው 52769 ደጋፊዎችን በሚይዘው ሂል ዲንክንሰን ስቴዲየም ጨዋታው ይደረጋል። ክሪስ ካቫናህ ደግሞ ጨዋታውን በመሃል ዳኝነት ይመሩታል ተብሎ ነው የሚጠበቀው። እነዚህ ሁለት ቡድኖች ያለፉት የእርስ በርስ ግንኙነቶቻቸውን ከተመለከተ ሊቨርፑል የበላይነት አለው። ካለፉት 3 ጨዋታዎች ሁለቱ በሊቨርፑል አሸናፊነት ሲጠናቀቁ አንዱ ባቻ ውጤት የተጠናቀቀ ነው። በዚህ ውድድር ዓመት በመጀመሪያው ዙር በተደረገው ጨዋታ ሊቨርፑል ኤቨርተንን በአንፊልድ ሮድ 2-1 አሸንፎ ነበር። ከዛ ውጭ አምና የተደረገውን ጨዋታ ደግሞ በጉዲሰን ፓርክ ኤቨርተን አቻን የወጣው 2-2። ከዛ ውጭ ደግሞ በአንፊልድ የተደረገው የአምናው ጨዋታ 1-0 በሆነ ውጤት በሊቨርፑል አሸናፊነት የተጠናቀቀ ነበርና የዛሬው ጨዋታ በትልቁ ይጠበቃል። የዛሬው ጨዋታ ከሚጠበቁባቸው ምክንያቶች መካከል አንደኛው ሁለቱም የተለያዩ ፉክክሮች ላይ የሚገኙ ቡድኖች መሆናቸው ነው። ሊቨርፑል የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በደንብ እንግዲህ የሚያረጋግጥበትና በደንብ የሚገፋበት ውጤት ይሆናል ተብሎ ይታሰባል የዛሬውን ጨዋታ ማሸነፍ የሚችል ከሆነ። በአንጻሩ ኤቨርተን ግን ዛሬ ጨዋታውን ድል ማድረግ የሚችል ከሆነ አሁን 10ኛ ደረጃ ላይ ነው የሚገኘው። ጨዋታውን ሳያደርግ 47 ነጥብ አለው። ጨዋታውን ማሸነፍ የሚችል ከሆነ ግን ነጥቡን 50 ማድረስ ይችላል እና 6ኛ ደረጃነቱን ከቸልሲ መረከብ ይችላል። ከዛ ውጭ ከሊቨርፑል ያላቸው የነጥብ ልዩነትም ወደ 2 መጥበብ የሚችልበት እድል አለው ዛሬ ኤቨርተን ጨዋታውን ማሸነፍ የሚችል ከሆነና በዚህ መሰረትም የዛሬው ጨዋታ በጣም ትልቅ ፉክክር እንመለከትበታለን ተብሎ ይታሰባል ከደረቢነቱ አንጻር። ከዛ ውጭ ደግሞ ሁለቱ ቡድኖች ካላቸው ተቀናቃኝነት ውጭ ደግሞ በጨዋታው ላይ የሚፈጠረው ልዩነት ደግሞ የአውሮፓ ውድድሮችን ለማግኘት በሚደረገው ትንቅንቅ ላይ የዛሬው ጨዋታ በጣም ወሳኝ ይሆናል ተብሎ ይታሰባል። ቀን 10 ሰዓት ሲል በኤቨርተን ሜዳ የሚደረግ ጨዋታ ነው። ሌላኛው ሁለት ወራጅ ቀጠና አካባቢ የሚገኙ ቡድኖች አንደኛው ወራጅ ቀጠና ውስጥ የሚገኘው በርንሌይ እና ላለመውረድ እየታገለ የሚገኘው ኖቲንግሃም ፎረስት በሲቲ ግራውንድ የሚያደርጉት ጨዋታም ቀን 10 ሰዓት ሲል የሚደረግ ሌላኛው ጨዋታ ነው። ኖቲንግሃም ፎረስት በተለይ ጨዋታውን ማሸነፍ የሚችል ከሆነ በደንብ ከወራጅ ቀጠናው መራቅ የሚችልበት እድሉ ይኖረዋል ተብሎ ይታሰባል። ዘንድሮ በጣም ደካማ የውድድር ዓመትን እያሳለፉ ከሚገኙት በርንሌይ ጋር ነው ጨዋታውን የሚያደርገው። በሜዳው ደግሞ ሲቲ ግራውንድ ጨዋታውን እንደማድረጉ የዛሬው ጨዋታ ለቪቶር ፔሬራ ቡድን በጣም ትልቅ እድል እየተሰጠው መርሃ ግብር ነው። ሁሉም አይኖች ግን ዛሬ ሱፐር ሰንደይ ማንቸስተር ሲቲ ከአርሰናል ጋር የሚያደርጉት ጨዋታ ላይ ይሆናል ተብሎ ይታሰባል። ይህ ጨዋታ በማንቸስተር ሲቲ ሜዳ ኢቲሃድ ስቴዲየም ላይ ይደረጋል። በርካቶች ታይትል ዲሳይደር እያሉት ይገኛሉ ይህንን ጨዋታ። ምክንያቱም የዛሬውን ጨዋታ ማሸነፍ ለዋንጫ ተፎካካሪነት ያለው ግምትን ላቅ ያደርገዋል። አርሰናል ዛሬ ጨዋታውን ማሸነፍ የሚችል ከሆነ የዘንድሮን የፕሪሚየር ሊግ ዋንጫ ለማሸነፍ በጣም ቅርብ የሚሆኑበት ውጤት ይሆንላቸዋል ተብሎ ይታሰባል። አሰልጣኝ ፔፕ ጓርዲዮላ እንደተናገረው ሁሉ ፔፕ ጓርዲዮላ የዛሬው ጨዋታ በአርሰናል አሸናፊነት የሚጠናቀቅ ከሆነ ሁሉን ነገር መርሳትን ያለብን፣ ዋንጫውን ለአርሰናል አሳልፈን እንደሰጠን መቁጠር አለብን የሚል አይነት ሀሳብን ከጨዋታው በፊት ሰጥተዋል። በአንጻሩ ማንቸስተር ሲቲ የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ወደ ዋንጫ ፉክክሩ በድጋሚ መመለስ የሚችልበትን እድል ያገኛል ተብሎ ይታሰባልና የዛሬው ጨዋታ እጅግ በጣም ተጠባቂ መርሃ ግብር ይሆናል ተብሎ ይታሰባል። ይህ ጨዋታ ምሽት 12 ሰዓት ከ30 ሲል በኢቲሃድ ስቴዲየም የሚደረግ ጨዋታ ነው። አብዛኞቹ ግምቶች የዛሬውን ጨዋታ ለማሸነፍ ለማንቸስተር ሲቲ እድሎች ተሰጥተዋል። ያለፉትን ሁለት ጨዋታዎች በኢቲሃድ የተደረጉትን የፕሪሚየር ሊግ ጨዋታዎች ግን ከተመለከተን አርሰናል በአቻ ውጤት ነው ያጠናቀቀው። ሽንፈት አልገጠመውም ያለፉትን ሁለት ጨዋታዎች በፕሪሚየር ሊጉ በኢቲሃድ ስቴዲየም ያደረጋቸውን ማለት ነው። ከዛ ውጭ ግን ባለፈው ጨዋታ በካራባው ካፕ ግን በፍጻሜው ጨዋታ እነዚህ ሁለት ቡድኖች እርስ በርስ ተገናኝተው ማንቸስተር ሲቲ ድል እንዳደረገ እና ዋንጫ እንዳሸነፈም እናስታውሳለን። በዛሬው ጨዋታ ላይ በአርሰናል በኩል እንደማይሰለፉ የተረጋገጡት ሚኬል ሜሪኖ እና ቡካዮ ሳካ እንደሆኑ ይፋ ተደርጓል። የሪካርዶ ካላፊዮሪ፣ የኖኒ ማንዱዌኬ፣ የማርቲን ኦዴጋርድ እና የጁሊያን ቲምበር በዛሬው ጨዋታ ላይ ይሰለፋሉ አይሰለፉም የሚለው ጉዳይ ጨዋታው ሲጀመር ብቻ የሚታወቅ እንደሆነ ነው ይፋ የተደረገው። አሰልጣኝ ሚኬል አርቴታም ይፋ አላደረጉትም። እነዚህ ተጫዋቾች ሊመለሱ የሚችሉበት እድል ይኖራል፣ ከነዚህ ተጫዋቾች የሚሰለፍም ይኖራል ሲልም ሀሳቡን መስጠቱን እናስታውሳለን። ነገር ግን የተረጋገጠ ነገር የለውም። በማንቸስተር ሲቲ በኩል ግን ሩበን ዲያሽ፣ ኤስኮ ግቫርዲዮል እና ጆን ስቶንስ በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ ሶስቱ ተጫዋቾች ናቸው። አንቶኒ ቴይለር ይህንን ጨዋታ በመሃል ዳኝነት ይመሩታል። 55000 ደጋፊዎችን በሚይዘው ኢቲሃድ ስቴዲየም የዛሬው ጨዋታ ይጠበቃል። ያለፉትን የእነዚህ ቡድኖች የእርስ በርስ ግንኙነት ከተመለከትን፣ ሶስት ጨዋታዎችን ከተመለከትን በሁለቱም በኩል ተመሳሳይ አይነት ውጤቶች ናቸው የተመዘገቡት። አንዱን ጨዋታ ሲቲ፣ አንዱን ጨዋታ አርሰናል፣ አንዱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። አምና በፕሪሚየር ሊጉ ያደረጉትን ጨዋታዎች ከተመለከትን ማንቸስተር ሲቲ በአርሰናል ሜዳ 5-1 መሸነፉን እናስታውሳለን። ከዛ ውጭ ግን ዘንድሮ በመጀመሪያው ዙር ጨዋታ አርሰናል ከማንቸስተር ሲቲ ጋር 1-1 በሆናቸው ውጤት ነው ያጠናቀቀው። በተለይ ጋብሪኤል ማርቲኔሊ መጨረሻዎቹ አካባቢዎች ላይ ባስቆጠረው ጎል አርሰናል ነጥብ ተጋርቶ እንደወጣ
እናስታውሳለን። ከዛ ውጭ ግን በቅርብ ያደረጉት ጨዋታ በካራባኦ ካፕ የፍጻሜ ጨዋታ ዌምብሌ ላይ የተደረገው ነው። ከ3 ሳምንታት በፊት የተደረገ ጨዋታ ነው። ማንቸስተር ሲቲ ያንን ጨዋታ 2-0 በሆነ ውጤት አሸንፎ እንደነበር እናስታውሳለን። በኒኮ ኦራይሊ 2 ግቦችና የዛሬው ጨዋታ እንዲጠበቅ ያደርገዋል። የዋንጫ ፉክክሩ ላይ ትልቅ ነጥብ የሚገኝበት ጨዋታ ይሆናል ተብሎ ይታሰባል። እናንተስ የጨዋታ ውጤት ግምቶቻችሁ ምንድነው? ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። የዛሬውን ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳቦቻችሁን ጻፉልን ውድ ቤተሰቦቻችን። ከዛ ውጭ ግን የፕሪሚየር ሊግ የደረጃ ሰንጠረዥን እንመልከት። የተወዳጁ የእንግሊዝ ፕሪሚየር ሊግን አሁንም አርሰናል በአንደኝነት እየመራው ይገኛል። 32 ጨዋታዎችን አድርጎ 70 ነጥቦችን ሰብስቧል። ማንቸስተር ሲቲ በ64 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አንድ ቀሪ ጨዋታ ግን ይኖረዋል ከክሪስታል ፓላስ ጋር የሚደረግ። ማንቸስተር ዩናይትድ የትናንትናውን ጨዋታ ማሸነፉን ተከትሎ ነጥቡን 58 አድርሶ ሶስተኛ ደረጃ ላይ ነው። አስተን ቪላ በ55 ነጥቦች አራተኛ፣ ሊቨርፑል በ52 ነጥቦች አምስተኛ ደረጃ ላይ ሲቀመጥ፣ ቸልሲ በ48 ነጥብ ያለፉትን 4 ተከታታይ ጨዋታዎች ሽንፈት ገጥሞት ስድስተኛ ደረጃ ላይ ተቀምጠዋል። የወራጅ ቀጠናው ላይ የሚገኙ ቶተንሃም ሆትስፐርስ 18ኛ ደረጃ ላይ ነው የሚገኘው 31 ነጥብን የሰበሰበ ቡድን ነው። በርንሌ በ20 ነጥቦች 19ኛ፣ መውረዱን ያረጋገጠው ወልቭስ ደግሞ በ17 ነጥቦች 20ኛ ደረጃ ላይ ተቀምጧል። የከፍተኛ ግብ አስቆጣሪነቱን አሁንም ኤርሊንግ ብራውት ሃላንድ በ22 ግቦች እየመራው ይገኛል። ከዛ ውጪ ኢጎር ቲያጎ በ21 ግቦች ይከተላል። አንቷን ሴሜኒዮ 15 አለው። ዣኦ ፔድሮ 14፣ ዳኒ ዌልቤክ እና እንዲሁ ቪክተር ዮኬሬሽ 12 ግቦችን እያስቆጠሩ ናቸው። የአሲስቱን ደረጃ ብሩኖ ነው የሚመራው። 18 አሲስቶችን አድርጓል። በአንደኝነትም ተቀምጧል። ሪካርዱንም ለመስበር 2 ያክል ግቦች ብቻ ይቀርባል ለመጋራት። ለመስበር ደግሞ 3 አሲስቶች ይጠበቅበታል። ራያን ሸርኪ በ10 አሲስቶች ሁለተኛ ደረጃ ላይ የተቀመጠው። ጃሮድ ቦን 8 አሲስቶች ያሉት። ከዛ ውጪ ኤርሊንግ ሃላንድ 7፣ ሃሪ ዊልሰን፣ ጃክ ግሪሊሽ እና መሐመድ ሰላ ደግሞ 6 አሲስቶችን ያደረጉ ተጫዋቾች ናቸው በተወዳጁም የእንግሊዝ ፕሪሚየር ሊግ። በሌሎች ሊጎች የተደረጉ የትላንትና ጨዋታዎችንና የዛሬ ደግሞ የጨዋታ ጥቆማዎችን በወፍ በረር እንቃኝላችሁ ውድ ቤተሰቦቻችን። በጣሊያን ሴሪኤም ትላንትና ናፖሊ ሽንፈት ገጥሞታል። በጣሊያን ሴሪኤ ናፖሊ ከላትሲዮ ጋር ያደረገውን የሊግ መርሃ ግብር 2-0 በሆነ ውጤት ነው የተሸነፈው። በሜዳው ዲዬጎ አርማንዶ ማራዶና ስቴዲየም ነው ጨዋታውን ያደረገው። ነገር ግን 2-0 ተሸንፏል። የላትሲዮን የማሸነፊያ ግብም ካንሴሌሪ እንዲሁ ደግሞ ቤሴክ ማስቆጠር የቻሉ ተጫዋቾች ናቸው። ናፖሊ በውድድር ዘመኑ 7ኛ ሽንፈታቸው ሆኖ ተመዝግቧል። ናፖሊ በአጠቃላይ 66 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። በሌሎች የጣሊያን ሴሪ ጨዋታዎች ፓርማ ኡዲኒዜን 1-0 በሆነ ውጤት ማሸነፍ ችሏል። ከዛ ውጪ ሮማና አታላንታ ደግሞ 1-1 በሆናቸው ውጤት ነው የትላንትና ጨዋታቸውን ያጠናቀቁት። ዛሬም በጣሊያን ሴሪ ጨዋታዎች ቀጥለው ይደረጋሉ። ክሮሚኔንሴ ከቶሪኖ፣ ቬሮና ከኤሲ ሚላን፣ ፒየትሳ ከዤንዋ እና ዩቬንቱስ በሜዳው ጨዋታውን ያደርጋል። ከቦሎኛ ጋር የሚደረግ ጨዋታ ነው። በአሊያንዝ ስቴዲየም የሚደረግ መርሃ ግብር ነው። የጨዋታ 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። በስፓኒሽ የኮፓ ዴል ሬ ጨዋታ ትላንትና ተደርጓል። የስፓኒሽ ላሊጋ መርሃ ግብሮች ትላንትና አልነበሩም። በዛው ልክ ግን የስፓኒሽ የኮፓ ዴል ሬ ጨዋታዎች ናቸው ትላንትና ቀጥለው የተደረጉት። የፍጻሜ ጨዋታ ነበር። ሪያል ሶሴዳድ ሻምፒዮን የሆነበት ውጤትን ነው ያስመዘገበው። በስፔን የኮፓ ዴል ሬ ፍጻሜ ጨዋታ ሪያል ሶሴዳድ አትሌቲኮ ማድሪድን በመለያ ምት በማሸነፍ ነው ሻምፒዮን የሆነው። ሁለቱ ቡድኖች መደበኛውን የጨዋታ ክፍለ ጊዜ 2-2 በሆነ ውጤት ነበር ያጠናቀቁት። ሪያል ሶሴዳድ በታሪኩ 4ኛ የኮፓ ዴል ሬ ዋንጫውንም ማሸነፍ ችሏል። ለመጨረሻ ጊዜም በ2020 አሸንፈው እንደነበረ የምናስታውሰው ነው። አትሌቲኮ ማድሪድ በአጠቃላይ 22ኛ የፍጻሜ ጨዋታውን የተሸነፈበት ውጤት ነው የተመዘገበው። የኮፓ ዴል ሬ አሸናፊ ሪያል ሶሴዳድ መሆኑን ነው ትላንትና የተመለከት ነው። በሌሎች ሊጎች ትላንትና በፍሬንች ሊግ 1 ጨዋታዎች ነበሩ። ሎሪዮ 2-0 ማርሴን ማሸነፍ ችሏል። ሌላኛው አንጀርስ እና ሊ ሃርቬ 1-1 ያጠናቀቁበት፣ ከዛ ውጪ ሊል እና ኒስ ደግሞ 0-0 ያጠናቀቁበት ውጤት ነው ትላንትና የተመዘገበው በፍሬንች ሊግ 1። ዛሬ ደግሞ ሞናኮ